ልብ ደምን ለመርጨትና ህይወትን ለማቆየት ያለመታከት የሚሰራ ወሳኝ የሰውነት አካል ነው። ይሁን እንጂ ብዙ የዕለት ተዕለት ልማዶች በጊዜ ሂደት ልብን ውስጥ ለውስጥ በጸጥታ ሊጎዱ ይችላሉ። ይህም ወደ ልብና የደም ቧንቧ በሽታዎች ይመራል። እነዚህ መጥፎ ልማዶችን መለየትና ማስወገድ የልብ ጤናንና ረጅም ዕድሜን የመቆየት እድልን በእጅጉ ያሻሽላል። ስለዚህ በዛሬው ትምህርታችን የልብ ጤንነትን የሚጎዱ ማድረግ የሌለባችሁ 12 መጥፎ ልማዶችን በስፋት የምናይ ይሆናል። በተለይ አምስተኛው ቶሎ መፍትሄ ይፈልጋል፣ ካልሆነ ለሞት ሊዳርግ ስለሚችል ማለት ነው። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። ልብን የሚጎዱ መጥፎ ልማዶች ውስጥ አንደኛው ማጨስና ለትንባሆ ጭስ መጋለጥ። ማጨስ ለልብ ህመም ዋነኛ መንስኤዎች መካከል አንዱ ነው። የደም ስሮችን ይጎዳል፣ በደም ውስጥ ያለውን ኦክሲጅን ይቀንሳል፣ እናም በደም ወሳጅ ቧንቧዎች ላይ የፕላክ ክምችቶችን ይጨምራል። የሲጋራ ጭስ የማያጨሱ ሰዎች ለልብ ችግሮች የመጋለጥ እድላቸው በመጨመር ሊጎዳ ይችላል። ስለዚህ የማቆሚያ ፕሮግራሞችን በመድኃኒት ወይም በምክር እርዳታ ማጨስን ለማቆም ይሞክሩ። እንዲሁም ተጋላጭነትን ለመቀነስ ማጨስ የበዛባቸውን ቦታዎች ከመገኘት ይቆጠቡ። ሁለተኛ፣ ደካማ የአመጋገብ ምርጫዎች፣ የሳቹሬትድ ፋት፣ ትራንስ ፋት፣ ጨው እንዲሁም ስኳር የበዛበት አመጋገብ ለውፍረት፣ ለከፍተኛ ኮሌስትሮል እና ለደም ግፊት አስተዋጽኦ ያደርጋል። እነዚህ ሁሉ ለልብ ህመም ተጋላጭነት የመጨመር እድል አላቸው። ስለዚህ በፍራፍሬ፣ አትክልት፣ ሙሉ እህል፣ ፕሮቲን እና ጤናማ ስብ የበለጸገ ለልብ ጤናማ አመጋገብን ይምረጡ። የተቀነባበሩ ምግቦችን፣ ጣፋጭ መጠጦችንና ከመጠን በላይ ጨውን ይቀንሱ። ሶስተኛ፣ የአካል ብቃት እንቅስቃሴ አለማድረግ። የአካል ብቃት እንቅስቃሴ አለማድረግ ከመጠን ያለፈ ውፍረት፣ የደም ግፊትና የስኳር በሽታ ተጋላጭነትን ይጨምራል። የአካል ብቃት እንቅስቃሴ አለማድረግ በጊዜ ሂደት የልብ ጡንቻን ያዳክማል። ስለዚህ ቢያንስ ለ30 ደቂቃዎች መጠነኛ የአካል ብቃት እንቅስቃሴ ማለትም እንደ መራመድ፣ ዋና ወይም ብስክሌት መንዳት በዕለት ተዕለት እንቅስቃሴ ውስጥ ማካተት አስፈላጊ ነው። አራተኛ፣ ከመጠን በላይ አልኮል መጠጣት። አልኮል መጠጣት የደም ግፊትን ይጨምራል፣ የልብ ጡንቻን ያዳክማል፣ እናም ለአሪቲሚያና ለስትሮክ የመጋለጥ እድልን ይጨምራል። ስለዚህ አልኮል ከመጠጣት ይቆጠቡ። አምስተኛ፣ የቆየ ውጥረትና ደካማ የጭንቀት መቆጣጠር። ስር የሰደደ ውጥረት የደም ግፊት መጨመርን ያስከትላል፣ እናም እንደ ኮርቲሶል ያሉ ሆርሞኖች እንዲለቀቁ ያደርጋል። ይህም የደም ስሮችን ሊጎዳና የልብ ህመም አደጋን ይጨምራል። ስለዚህ እንደ ዮጋ፣ ማሰላሰል ወይም ጥልቅ መተንፈስ ያሉ ውጥረትን የሚቀንሱ እንቅስቃሴዎችን ያደርጉ። ጭንቀት ከአቅም በላይ ከሆነ የባለሙያ ምክርን ለማግኘትም ይሞክሩ። ስድስተኛ፣ መደበኛ ምርመሮችን መዝለል። የደም ግፊትን፣ የኮሌስትሮልንና የግሉኮስ መጠንን አለመቆጣጠር ችግሮቹን ለመለየት ሊያዘገይ ይችላል። ይህም ከቁጥጥር ውጪ የሆነ ለልብ ህመም የተጋለጠ ምክንያቶችን ያስከትላል። ስለዚህ የልብና የደም ስር ጤንነትን ለመከታተልና ያልተለመዱ ችግሮችን አስቀድሞ ለመፍታት ሐኪምዎ ጋር መደበኛ ምርመሮችን ያደርጉ። ሰባተኛ፣ ደካማ የእንቅልፍ ልምዶች። የቆየ የእንቅልፍ እጦት ወይም የእንቅልፍ መዛባት እንደ እንቅልፍ አፒኒያ ያሉ ለደም ግፊት፣ ከመጠን ያለፈ ውፍረትና የስኳር በሽታ ተጋላጭነትን ይጨምራሉ። እነዚህም ከልብ ህመም ጋር የተያያዙ ናቸው። ስለዚህ በእያንዳንዱ ምሽት ከ7 እስከ 8 ሰዓታት ጥራት ያለው እንቅልፍ ይተኙ። ማንኮራፋት ወይም ብዙ ጊዜ መንቃት ካጋጠሙት የእንቅልፍ አፒኒያን ለማስወገድ የጤና ባለሙያን ያማክሩ። ስምንተኛ፣ ከመጠን በላይ መብላት። ከመጠን በላይ ካሎሪዎችን መጠቀም ወደ ውፍረት ይመራል። ይህም ልብን ያዳክማል፣ እንደ የስኳር በሽታና የደም ግፊት ባሉ በሽታዎች አስተዋጽኦ ያደርጋል። ስለዚህ በጥንቃቄ መመገብን ይለማመዱ። ምግብን ለጭንቀት ወይም ለስሜቶች እንደ መቋቋሚያ ዘዴ ከመጠቀም ይቆጠቡ። ዘጠነኛ፣ የአእምሮ ጤናን ችላ ማለት። ድብርትና ጭንቀት ወደ ደካማ የአኗኗር ዘይቤ ምርጫዎች፣ ውጥረትና እብጠት በመምራት በተዘዋዋሪ ልብን ሊጎዱ ይችላሉ። ስለዚህ ለአእምሮ ጤንነት ስጋቶች የባለሙያ እርዳታን ይጠይቁ። ስሜታዊ ደህንነትን ለማሻሻል መደበኛ የአካል ብቃት እንቅስቃሴንና ማህበራዊ ድጋፍን በህይወት ውስጥ ያካቱ።
10ኛ ከመጠን በላይ የጨው መጠን። ከፍተኛ የጨው ፍጆታ የደም ግፊትን ይጨምራል። ይህም ለደም ግፊትና ለልብ ህመም፣ ለስትሮክ ተጋላጭነትን ይጨምራል። ስለዚህ በምግብ ዝግጅት ውስጥ ጨውን ይቀንሱ። እናም ብዙውን ጊዜ በሶዲየም የበለጸጉ ምግቦችን ይገድቡ። ከታሸጉ ምግቦች ይልቅ ትኩስ ወይም የቀዘቀዙ ምግቦችን ይምረጡ። 11 የአፍ ንጽህናን ችላ ማለት። ደካማ የአፍ ንጽህና ለድድ በሽታ ሊያጋልጥ ይችላል። ይህም ከእብጠትና ከልብ ህመም ጋር የተያያዘ ነው። ስለዚህ በየቀኑ ይቦርሹ። እንዲሁም መደበኛ የጥርስ ምርመራዎችንም ያደርጉ። 12 ከመጠን በላይ የካፌን ወይም የኢነርጂ መጠጦችን መጠቀም። ከመጠን በላይ የካፌን አወሳሰድ የልብ ምት፣ የደም ግፊት መጨመር እንዲሁም በአንዳንድ ሰዎች ላይ የልብ ምት መዛባትን ሊያስከትል ይችላል። ስለዚህ የካፌን ፍጆታን ወደ መካከለኛ ደረጃ ይገድቡ። ከፍተኛ የካፌንና የስኳር ይዘት ያላቸው የኃይል መጠጦችን ያስወግዱ። 13 ያለ እረፍት ከመጠን በላይ መስራት። ረጅም ሰዓታት ሰርቶ ትንሽ ሰዓት እረፍት ማድረግ ወደ መዛል፣ ውጥረትና ጤናማ ያልሆኑ ልማዶች ሊያመራ ይችላል። ይህ ሁሉ ልብን ይጎዳል። ስለዚህ ለስራና ለህይወት ሚዛን ቅድሚያ ይስጡ። ኃይል ለማግኘት መደበኛ እረፍትና መዝናናት ይጠቅማሉ። 14 ያለ አግባብ ህመም ማስታገሻ መድኃኒቶችን መጠቀም። አዘውትሮ የህመም ማስታገሻ ወይም ዲኮንጀስታንት መድኃኒቶችን መጠቀም የደም ግፊትን ከፍ ሊያደርግና ልብን ሊወጥር ይችላል። ስለዚህ ያለ ሐኪም ትዕዛዝ የሚሸጡ መድኃኒቶችን እንደ መመሪያው ብቻ ይጠቀሙ። እንዲሁም ለረጅም ጊዜ ጥቅም ላይ እንዲውል ወይም የልብ ህመም ካለቦ ሐኪሞን ያማክሩ። ልብን መጠበቅ እነዚህን መጥፎ ልማዶች በመለየትና ንቁ ለውጦችን በማድረግ ይጀምራል። ትንሽ ተከታታይ እርምጃዎች በልብ ጤናና በአጠቃላይ ደህንነት ላይ ከፍተኛ መሻሻልን ሊያስከትሉ ይችላሉ። የተለየ ምልክቶችን ካዩ ሁል ጊዜ የጤና ባለሙያን ያማክሩ። ልብ ደምን ለመርጨትና ህይወትን ለማቆየት ያለመታከት የሚሰራ ወሳኝ የሰውነት አካል ነው። ይሁን እንጂ ብዙ የዕለት ተዕለት ልማዶች በጊዜ ሂደት ልብን ውስጥ ለውስጥ በጸጥታ ሊጎዱ ይችላሉ። ይህም ወደ ልብና የደም ቧንቧ በሽታዎች ይመራል። እነዚህ መጥፎ ልማዶችን መለየትና ማስወገድ የልብ ጤናንና ረጅም እድሜን የመቆየት እድልን በእጅጉ ያሻሽላል። አይ ሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረግዎን አይርሱ። ሌላው ስለ ልብ ድካም መንስኤ፣ ምልክት እንዲሁም ስለ ህክምናው በስፋት ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል። እንዳያመልጣችሁ።